ዓለም በሚጣፍጠው ዓለሜ አዲስ ነገር የለም። ዓለሜ ጉዳ እንደሰማኑ ዓለሜ እኔም ሱካር ነኝ። ዓለሜ ለወደደኝ ማር ዓለሜ ጋጭኝ በጥርስሽ ዓለሜ በወላለቀው ዓለሜ እሟበይኝና ዓለሜ ውጣሽኝ ረፊ ፊ ምንድን ሰው ሊስመው ሊመጣ ነው? አስተክለሽው ነው ወይስ ሌላ ውስጥ ሌላ አለ? ዋናው የራስሽ። እኔ እኮ ሲያከብደኝ ጎዶሎ ኢንተርኔት መጅኝ። ለማንኛውም ውስጥ ዋናው ትክክለኛውን አካልሽን ያሳይን። የአርቲፊሻል ነው ይሄ። ጋጣው እኮ ነው ጋጣው የሚተከለው የሚነቀለው ያንን ያስገብታችሁ ካልሆነ አማርና በደንብ አያወራም ብሎ ኮሜንት ላይ ያወራ። አዎ እኔ ኦሮሞ ነው። ትምህርት ግን ተምሯል። እስከ 7 ክፍል ተምሯል። እኔ በልጅነቴ ነው የተወለድኩት። በጣም ልጆኛ ነው የተወለድኩት። ህፃን ነበር። እሷ በልጅነቷ ነው የተወለደችው። እኛስ መቼ ነው የተወለድነው? ትላንት 1-5 ቀን ሆነ ወይ 6 ቀን? አዎ እንደዛ ነው የሚሆን። ኧረ አማርኛ በእግሯ ሄደች እኮ እንደዚህ ኩስኩስ አለችው። የተጠየቀችው ጥያቄ ሌላ። ብዙ ሰው ኦሮሞ ነሽ ይሉኛል አለችና ከዛ ምን አለች? 7ኛ ክፍል ላይ ያቋረጥኩት በልጅነት ነው የተወለድኩት። አቤት እኔ እኮ ምን ሁኜ ነው መቼ አድጌ ነው ትልቅ የሆንኩት እላለሁ። ለካ ዝም እዛው አድጌ ነው እናቴን ስራገጥ አድጌ አሁን ትልቅ ከሆንኩ ተወልጄ ነው። አቤት ሰው ሁላ እድለኛ ነው በልጅነቱ ይወለዳል። በስንት ዓመት እያለሽ በልጅነቱ 1 እስከ 5 ዓመት ባለው ተወለድሽ ማለት ነው። አቤት ኧረ ወገን ይሄ ኢትዮጵያ እኮ ስትምር አንድ ቋንቋ ነው መኖር ያለበት። ሌላውን ቋንቋ ሸክፎ ማቃጠል ለምንም አይጠቅምም። በቃ አንድ ቋንቋ ብቻ ነው ማስቀመጥ። ውድ ስለተባልሽ ብቻ ብዙም ደስ አይበልሽ። ቴሌም ውድ ደንበኛችን እያለኝ ነው። ቀፍቅፋ የጣለችን በልታ የጨረሰችን። ይሄ ሰው አንድ ሰው ውዴ የሚል ቃላት ከተጠቀመ ሳስበው ገንዘብ የሚፈልግ ነው የሚመስለው። ሳስበው ነው እንጂ ሌላ አይደለም። ገንዘብ የሚፈልግ ሰው ነው ውዴ ምናምን የሚለው። ስለዚህ ይሄ ውዴ ምናምን ተባልን ብላችሁ አትቆለሉ፣ ምናምን አትፍረጥረቱ። ውዴ ስለተባልሽ ብቻ ብዙም ደስ አይ እናንተ እዚህ ጋር ያለ ልጁ አየ ምን ያለ ያወራ። እኔ ከአልማዝ ጋር እይቱ ነው ያለ ያወራ። ግን እኔ አያውቅም እይቱ አይደለም፣ ትክክለኛ የውሸት ነው፣ ምንም አይደለም። ግን መጀመሪያ እና እረና ከብት የጠበቀ ከልጆች ጋር የተጫወተ ያደገ ከዛ እሱ ቪዲዮ የሰራ ምን አወራ? አማርና ትክክለኛ ይማርም አማርና ከኋላ የተማረ ያለ እኔ ላይ ንቀቱ አወራ። ከዛ ቪዲዮ እዚህ ጋር ያስቀመጠ አወራና መዳም አለና ነው። ግን ትክክለኛ እንደ እናት ነው ያሰበ ነው። ከዛ እናቱን እንደ እናት ነው ያየ መዳም የወደደ። ከዛ ምን ያለ አወራ? እኔ እይቱ ነው እኔ ሌላ ሚስቱ አለ እኔ መቼ ባሉ ነው አለ ነገር በተማ ታይዶረበ አደገችላችሁ አደገች ወይ እምቢ አለ ያሳድጋል እያላችሁ እያለ እንደምን እያላችሁ እችን አላውቅም ካላችሁ በቃ ምርም ተፈዳድተና ወገን ፍቅር ፈልገናችሁ ለቁም ነገር ፈልገናችሁ ሃይ ስንላችሁ ሰላም ነው ወንድም የምትድድም ያድርግሽና የእናትሽ ላይ አይደለው የአባትሽ ላይ አይደለው የምን አባትሽ ወንድም ነው። በቃ ሃይ ስልሽ ሃይ አማን ነው እንዴት ነሽ የኔ ውድ ስል ሰላም ነው የኔ ውድ እወድሻለሁ። አይ እኔም እኮ ማለት ነው አማን ነው ወንድሜ ድድም ያርግሽ። አስመሳይ የምን አባትሽ ወንድም ነው? ተው እባክህ። ልብ ከሌለው ምኑን አፈቀርሽው? ምኑ ይፈቅረን ነው? እንደዚህ ፊቱ ያምራል አቋሙ እንደዚህ ጋር ሳት ያለ ነው። እንደዚህ ሴቶች እኮ ያለው ችግራችሁ ምኑን እንደምታፈቅሩት አታውቁም። በምን ምክንያት እንደምታፈቅሩት አታውቁም። ስታለቅሱ ብቻ ነው የሚታወቃችሁ። እኔም የምነግርሽ ነገር ቢሆን አሁን አዳምጪ። ዝም ብለሽ ልቦናሽ የሚለው ብቻ አድርጊ። ይሄን ተይው። ከዚህ በላይ ምሮሽ ተይውና ልቦናሽ የሚፈቅደው በቃ ደዌና ስደቢ ካለሽ ደዌና ስደቢ በቃ ያን ጊዜ ሳትጣሉ ማለት ነው።
በኋላ ነገር ከገነነ በኋላ ብሎክ ያደረግሽ አንቺን የምትጠበሽ ነው። ስለዚህ አሁን እያላችሁ ደውለሽ የኔ ፍቅር በይ የሚልሽ ከሆነ ደውይ ነው የኔ ፍቅር በይው። ሲደቢ የሚልሽ ከሆነ ሲደቢ ብሎክ ካማረሽ ቦልጅ። ከዛ አንቺ የኔ ፍቅር ስትይው እሱ ሲሰድብሽ ምናምን የሆነ ቀን ልቦናሽ ስልችት ይልና ይወጣልሻል። ከዚህ ውጭ እድሜ ልክሽ እንዳትነፋራ